የመኸር ዝናብ የኢትዮጵያ ግብርና ዋና መሰረት የምግብ ዋስትናን ለማረጋገጥ ለሚተጋው አርሶ አደር ወሳኙ ነገር ነው። እናም የመኸር እርሻ ወቅት ላይ የነበረው የዝናብ ማጠር ዘሩን ከመሬቱ ሊያገናኝ የተጋውን አራሽ ፈትኖ ነበር። ሆኖም አርሶ አደሮች ያገኟትን ጥቂት የዝናብ ዕድል በወጉ በመጠቀም ትልቅ ምርት ማግኘት የሚችሉበት ተስፋን ያሰነቃቸው በቆሎን አልምተዋል። በጋውን ክርምት አድርጎ ወቅቱን ደግሞ በልግ በምንዘራበት ሰዓት ዝናብ እጥረት ነበረ። ያንም ተቋቁመን ምርጥ አዝመራ ነው የሚታየው። በቆሎ ነው ያለው። በጣም ደስ የሚል አዝመራ ነው። እስካሁን 60 40 አማካይ 50 ነው የሚመጣ ነበር። ዘንድሮ በምናየው ልክ እስከ 80 እና ከዛ በላይ ይገኛል የሚል ነገር ሳቢ አድርገን ነው ያዝነው። 4 ሄክታር በቆሎ ያው ሸፍኛለሁ በዘር ማለት ነው። ከሄክታር ወደ 85 ከ90 ኩንታል አክል ይገኛል የሚል ሐሳብና ግምት አለን። ያው በቆሎም እንደሚታየው ደህና ውጤት ላይ እንዳለ ነው እስካሁን ያለው ማለት ነው። ለኢትዮጵያ ግብርና መሰረት የሆኑ በአየር ሁኔታቸውና ባላቸው የሰብል ፋይዳ መሰረት የተከፋፈሉ ናቸው። በእነዚህ ወቅቶች የሚኖር የአየር ሁኔታ መልክ ምን እንደሚመስል ደግሞ የኢትዮጵያ ሜትሮሎጂ ኢንስቲትዩት የትንበያ መረጃውን በተገባ ያደርሳል። በምዕራብ አጋማሽ ሀገራችን አካባቢ ጥሩ የዝናብ መጠንና ስርጭት ተስተውሏል። እንደዚሁም በሂደትም ወደ ሰሜን ምስራቅ ሀገራችን አካባቢዎች ላይ እንደዚሁ እስከ 100 ሚሊ ሜትር የሚደርስ የዝናብ መጠንና ስርጭት በዚህ ባሳለፍነው የሰኔ ወር ተመዝግቧል ማለት ነው። በመሆኑም የነበረው የዝናብ መጠንና ስርጭት በክረምት ወቅት የሚከናወኑ የግብርና የስራ እንቅስቃሴዎችን ለማከናወን የማሳ ዝግጅትን ለማከናወን የተለያዩ አካባቢ ጥበቃ ስራዎችንም ለማከናወን እጅግ ከፍተኛ ጠቀሜታ ነበረው ማለት ነው። ወቅቶቹ ከመግባታቸው ቀናት ቀደም ብሎ ኢንስቲትዩቱ የዝናብ ስርጭት የትንበያዎችንና ተያያዥ ምክረ ሀሳቦችን ይሰጣል። በዚህ መሰረትም የክረምቱ ዝናብ መልክ ምን ሊመስል እንደሚችል የትንበያ ትንታኔዎችን መሰረት አድርገው ምክትል ዳይሬክተሩ ነግረውናል። ትግራይ ዞኖች፣ የመካከለኛውና የምዕራብ አማራ ዞኖች እነዚህ አካባቢዎች ላይ እንደዚሁ መደበኛና ከመደበኛ በታች የሆነ የዝናብ መጠንና ስርጭት እንደሚኖራቸው፣ ይሁን እንጂ የቤኒሻንጉል ጉሙዝ ክልል ዞኖች፣ የምዕራብ ሸዋና የምዕራብ ኦሮሚያ ዞኖች፣ የደቡብ ምዕራብ ኢትዮጵያ ክልል ዞኖችና የጋምቤላ ክልል ዞኖች ደግሞ በብዙ ቦታዎቻቸው ላይ መደበኛና ከመደበኛ በላይ የሆነ የዝናብ መጠንና ስርጭት በዘንድሮ ክረምት ሊኖራቸው እንደሚችል፣ በተመሳይም እንደዚሁ የመካከለኛው የሀገራችን አካባቢዎች የማዕከላዊ ኢትዮጵያ ክልል ዞኖችና የምስራቅ የሀገራችን አካባቢዎችም መደበኛና ከመደበኛ በታች የሆነ የዝናብ መጠንና ስርጭት እንደሚኖራቸው የኢትዮጵያ ሜትሮሎጂ ኢንስቲትዩት ትንበያ ሰጥቷል ማለት ነው። ዝናብን በወጉ የሚመግብ ክረምት የሚኖር ሲሆን እንደ አርሶ አደር ኑር ሐሰን እንዳሉት ብርቱ አምራቾች ተስፋን ያለመልማል። ይህም ምርትን በአንድ ጊዜ ብቻ ከመከወን የተሻገረ እድል እንዲኖራቸው የሚያግዝ ነው። 1 ሄክታር ነው ራሴ ያዘጋጀሁት። በቆሎም ስላለ በቆሎ ስላለ ማለት ነው 1 ሄክታር ነው ያዘጋጀሁት። ጤፉ አላህ ካለ ዝናቡ ከሰጠን ማለት ነው። ጤፉ ከደረሰ በኋላ ደግሞ ነው አንስቼ ሽምብራ ነው ሽምብራ ሁለቴ ነው በአመት የምንለው ማለት ነው። እንደ ሜትሮሎጂ ኢንስቲትዩት መረጃ ክረምቱ መደበኛና ከመደበኛ ከፍ ያለ ዝናብ በተለያዩ አካባቢዎች እንደሚኖር ያሳያል። ግን ደግሞ የክረምቱ ዝናብ ቀደም ብሎ የሚወጣባቸው አካባቢዎችም እንደሚኖሩ አመላክቷል። ጣዩ ነሐሴ ጀምሮ የምስራቅና የመካከለኛው የፓሲፊክ ውቅያኖስ የባህር ወለል ሙቀት በከፍተኛ እየሞቀ ሊመጣ እንደሚችል ነው በርካታ አሃዛዊ የትንበያ መረጃዎች የሚጠቁሙት። በመሆኑም ይሄ በሚሆንበት ወቅት የኤልኒኖ ክስተት የማስከተል አቅም ሊኖረው ይችላል ማለት ነው። በመሆኑም ኤልኒኖ ደግሞ ክረምት ላይ በሚያርፍበት ወቅት በተለይም ከቀጣዩ ነሐሴ ጀምሮ ከምስራቅና ከደቡብ ትግራይ ዞኖች፣ ከሰሜንና ከደቡብ ወሎ ዞኖች እንደዚሁም ከአፋር ክልል ዞኖችና ከምስራቅ የሀገራችን አካባቢዎች የክረምቱ ዝናብ ቀደም ብሎ በተወሰኑ ቀናቶች ቀደም ብሎ ሊወጣ እንደሚችል ይጠበቃል ማለት ነው። ለእንደዚህ ያለው የክረምት ዝናብ ቀደም ብሎ መውጣት መፍትሄ ማበጀትና ጥንቃቄ መውሰድ ይገባል። ለዚህም በአጭር ጊዜ ምርት የሚሰጡ ሰብሎችን ቀዳሚ ምርጫ ማድረግ እና አስፈላጊውን የውሃ ማቀብ ስራ መከወን በአርሶ አደሩ በኩል መከወን ያለበት እንደሆነ ተነስቷል። ግብርናው ሴክተር ላይ አሉታዊ ተጽዕኖ እንዳያስከትል ከወዲሁ የወቅቱን የዝናብ መጠንና ስርጭት ያገናዘበ አዝርቶችን መጠቀም ያስፈልጋል ማለት ነው። በአጭር ጊዜ ተዘርተው ሊደርሱ የሚችሉ አዝርቶችን መጠቀም ወይም ደግሞ የዝናብ እጥረትን ሊቋቋሙ የሚችሉ አዝርቶችን መዝራት ያስፈልጋል ማለት ነው። እንደዚሁ ደግሞ በየአካባቢው የውሃ የማሰባሰብ የማቆር ስራዎችን በማድረግ ለጓሮ የግብርና የስራ እንቅስቃሴዎች ሊሆን ይችላል፣ ለተለያዩ የመስኖ የስራ እንቅስቃሴዎችን ለማከናወን ሊያግዝ ስለሚችል የውሃ የማሰባሰብ ስራዎችን በአግባቡ መስራት ያስፈልጋል ማለት ነው። በእርግጥም ትኩረትና ትጋት በታከለበት መንገድ ግብርናን መከወን መቻል በብዙ ድል እና ፈተና ውስጥ አልፎ የምግብ ሉዓላዊነቱን የሚያረጋግጥ አምራች ለመፍጠር አጋዥ ነው።